ፍቅር ጡት እኮ የለም። ምንድን ነው የምታወዛው? ጡት የለሽም። ጡቴን ነው ትንሽ ራቅ በይ እስኪ። ወዴት? ወደኋላ ወደዚህ። እኔ እኮ አለባበስሽ እንዴት እንደምወደው እግዚአብሔር። ነፃ የሆንሽ ልጅ እኮ ነሽ። ነፃ የሆንሽ ልጅ። ያው ሙቀት ነው ዛሬ እንዲህ ነው የወጣሁት ወደ ውጭ። እስኪ ትንሽ ራቅ በያ። ትንሽ ችግርሽ እኮ ጡት አለመኖርሽ። ጡት እኮ ሲሰጣቸው ለእኔ አልተሰጠኝም። የጡት ጉዳይ ነው እንጂ እግዚአብሔር አቋምሽ የሰጠ ነው፣ አለባበስሽ የሰጠ ነው። በቀደም ደግሞ የለበሽው እርግብ ያላት መልአክ መስለሽ ነጭ አንሶላ፣ ነጭ ብርድ ልብስ፣ ነጭ ትራስ፣ ነጭ አልጋ፣ ነጭ ቢጃማ ልብስሽ በኢየሱስ አንቺ ምንድን ነው? አፌን አስከፈትከኝ እኮ። ጌታን እያየሁሽ ነበር እኮ የሆነ ሰዓት ላይ ትዝ ይልሽ? እኔ እንጃ ታያለህ እንደ ጅቦዬ የሆነ ክንፍ ያላት መልአክ መስለሽ ነበርናት። ታፋሽ ድረስ እንዲግልጥ ብሏል። የሆነ ምን ልታነሽ ነበር? የሆነ ስትሄጂ ነጭ ፒኪን ፒኪኔ ታይቷል እንዴ? ወይኔ ጉድ! ነጭ ነበር ያደረጉት እኮ። እውነቱን እኮ ነው፣ ያምራል ይላሉ በኮሜንት። ስርዓት ያዝ ከሊፋ፣ ስርዓት ያዝ። አንተ ልጅ ጸባይ እየተቀያየረ ነው። አብይ አህመድ መደገፍ ከጀመርክ በኋላ ሾጥ እያደረገ ነው። ንክ ሂድ። ምን አይነት ሰው ስሚ ወይ እና ፍርዬ ማሪ ወይ ይሄን አቋምሽን ብዙዎች ይቀኑበታል። ይሄን አቋምሽን ብዙዎች እያዩ ውስጣቸው ይናደዳል። ግን ጡት የለሽም። ጡት የለኝም። እብጠት ነው በቃ። ጡትሽ በበረዶ ሽት ሽት ቢል የሚጠፋ እብጠት አሉ እኮ በኮሜንት ሁሉ ብለዋል እንደዛ። ስሚ ጡት እንዴት ነው የሚሰራው? ቱርክ ሄደሽ ምናምን አታሰሪም? ፈርቺ ነው እኔ ሳይድ ኢንፌክቱ ነው እንጂ እኮ 5000 ዩሮ እኮ ነው እኮ። ምን ሳይድ ኢፌክት የለውም። የጡት ቂጥ ላይ ነው እሱ የሚገማል ነው የሚባለው። የቂጡ ነው የሚገማው። የጡት እኮ ችግር የለው። ቆመች። ኧረ አልቆምኩም። ፍሬ 571 ዕዳ ከፈልሽ ወይ ትለኛለች። የምን ዕዳ ነው? አፈራባሽ ቢባ አፈራባሽ ቢባ ምንድነው ማሪ ይዛሽ አደይ መጣሽ። ቡና እየጠጣ ነው እንዴ ጅቦዬ? የኔ ፍቅር ከቡና ውጭ ምን እጠጣለሁ ብለሽ ነው? አረቄ አልጠጣም። እኔ ደግሞ ዛሬ ማታ ተኪላ ነው የምጠጣው። ክለብ ምናምን ትወጫለሽ? አዎ ክለብ ልወጣ ነው። በስማ ወሪ ማይ ጆኒ ልል ነው ደግሞ። እንደ ጉድ ይቀወጣል። እሺ አንዳንድ ጥያቄዎችን ልጠይቅሽ። እሺ ችግር የለውም። አሁን ክለብ ወጥተሽ ስክር ብለሽ ምናምን እቤት የሚያደርስሽ ማን ነው? እኔ ብዙ ጊዜ በራይድ ነው የምመጣው። ግን ቤትሽን ምናምን አትረሹም? ቤቴን አልረሳውም፣ ግን ብቻዬን አልመጣም እኮ። ማን ጋር ነው የምትመጪው? አንዱን ይዤ ነው የምመጣው። እንዴ እኮ አንቺ ወንድ ነው ቤትሽ የሚመጣው ወይ አንቺ ነሽ ወንድ ቤት የምትሄጂው? አይ አውሮፓ፣ አይ ወንዱ ነው ቤት የሚመጣው እንጂ እኔ እንዴት ሄዳለሁ ወንድ ቤት? እንዴው ሰው ሳውዲ ለምን ይኖራል? እኛ እኮ መዳም ቤት ይዘናቸው እኮ ነው የምንመጣው። እዛ ጣቂያ የምትመስል ቤት ውስጥ። እንደው ሴቶች ግን ምን አለ ከአውሮፓ ሴቶች ብትማሩ፣ ይዛችሁን ቤታችሁ ሂዱ። ቤቴ ነው ደስ የሚለኝ። የቤቴ ንጹህ ነው። ኦኬ ቤትሽ መጥቶ አድሮ ምናምን ይሄዳል። ቤትሽ መጥቶ ነው የሚያድረው። ከተመቸኝ አሳድረዋለሁ፣ ካልተመቸኝ ግን አባርረዋለሁ። እዛችሁ ላጥላጥ አድርጎ ይወጣል። ሂድ ይባላል። በቃ ሂድ ነው የሚሄደው። ጌታ ያረተው ሂድ እደውልልሃለሁ እለዋለሁ። ኔክስት ታይም እደውልልሃለሁ። እሺ የተመቸሽ በቃ አሁን በጣም ተመቸኛልሽ ወንድ ስንት ቀን ቤትሽ አድሯል? ተመቸኝ ያልኩት በየቀኑ ይመጣል። እስቲ እግዚአብሔርን በይ መቤቴ። ከወንድ ልጅ የሚመችሽ ምንድን ነው? እኔ ወንድ ልጅ የሚመቸኝ አስተሳሰቡ ነው እንጂ ምን አስተሳሰብ ነው? አሳሳምና አስተሳሰብ። ኦኬ አስተሳሰብ ምናምን እያሉ የሚመኙት ለትዳር ነው። ለኪ አሳሳሙ ነው እንጂ ለትዳር ነው። እኔ ለዳር ነው እንጂ ለትዳር ነው እንዴ የምፈልገው? እኔ ምን አገባኝ አስተሳሰቡ። ወንድ ልጅ በቃ ሲስመሽ ነው በቃ ደስ የሚልሽ። አዎ ሲስመኝ ደስ ይለኛል። እሺ አንድ ጥያቄ ልጠይቅሽ። ሴት ልጅ ወርሃዊ ግዳያ ላይ ሆና ማለት ነው። አዳምጪ። አንዳንድ ሴቶች በጣም ያምራቸዋል እና በቃ አምሮታቸውን ቻል አድርገው በቃ እንትን ላይ ስለሆንኩኝ በቃ ይለፍ ይላሉ። አንዳንድ እንዳንቺ ደግሞ ግልጽ የሆኑ ሴቶች በዛ ሰዓት ቢያምራቸው ምን ያረጋሉ?
ደውዬ እነግረዋለሁ ግልጹን ያለው ኮንዲሽን እና እንዲህ ላይ ነኝ ይመችሃል ወይ እለዋለሁ። ከተመቸው ይመጣል፣ ካልተመቸው ይቀራል። ተመችቶት ይመጣል። ኦፍ ኮርስ እና ነው እንደዛ ነው። እሺ አንቺ በጣም እኔ እኮ ለዚህ እኮ ነው ፍሪ። ሌላ ጥያቄ ልጠይቅሽ። እሺ ጠይቅ። ቤትሽ ገብቶ አልወጣም ያለው እንዳለ አልወጣም ያለኝ እንዳለ ቤቴ ገብቶ ከዛስ ምን አደረግሽ? መጣና አንዴ ነው ትዝ ይለኛል እና ተመችቶኝ ይዤው መጥቼ ምናምን ከዛ አልወጣም ፍቅር ይዞኛል አላለኝም። እንዲሁ ግን ሴቶች ሳውዲ የምትኖሩት መቼ ነው ይዛችሁ ለቤታችሁ የምትሄዱት? ምንም ተደራራቢ አልጋ ላይ ብታድሩ ይበቃናል እኮ ይበቃናል። ይጃል ሪከርድ ይደረጋል ይሉኛል። በስ ኦኬ ኖርማል ነው። ምን ችግር አለ? ጨዋታ እኮ ነው። ፍሪ አንድ ጥያቄ ደግሞ ልጠይቅሽ። ሴት ልጅ ግልጽ ስትሆን ኢትዮጵያውያን እንደ ባለጌ እንደ ምናምን ያዩዋታል። እኔ ደግሞ ተቃራኒ ሀሳብ ነው ያለኝ። ምክንያቱም ወንድ ልጅ ብቻ ባልጎ ሴት ልጅ የማትባልግበት ምንድን ነው እላለሁ። ምክንያቱም እኔና አንቺ ያለን አንድ ነፍስ ናት አይደለ? አንቺም ያምርሽ እኔም ያምረኛል አይደል? አዎ። ግልጽ መሆን ደግሞ ጥሩነት ነው፣ መልካምነት ነው። ሌላ ምን አይነት ጥያቄ ጠይቅሻለሁ መሰለሽ? አሁን ለምሳሌ እኔ በማደርግበት ሰዓት እጠነቀቃለሁ ከተለያዩ ሴቶች ጋር ባረግ። አንቺ ማለት ኦፍ ኮርስ እንዴ ኮንዶም የሚባል ነገር አለ። ህይወት ትረስት ኮንዶም በምናምን የለም በሌጣው። አረ በነፃው ወፍ የለም። ትቀልዳለህ እንዴ? ላይፍ እሺ። ሁለተኛ ነገር አሁን ለምሳሌ ከተለያዩ ወንዶች ጋር ወይ ደግሞ አሁን ከተለያዩ ሴቶች ጋር ስወጣ የራሴ የሆነ ነገር አለ። አሁን ከወጣው ግልጹን ነው የምነግርሽ። አንድ ሴት ነው የምትደብረኝ ሴትን ካወጣው በኋላ ስሜት ነው እና ጌታዬ በቃ የሆነ ውስጥ ይረብሻል። ሳምንት ያክል ተሳስቻ አድርጌው ማለት ነው። አንቺ እንደዛ ይረበሽሻል ከሆነ ወንድ ልጅ ካወጣሽ? አዎ እኔ እንደዛ አጋጥሞኝ ያውቃል። የሆነ ሽክክ ያለ ሰው አለ፣ ኢቭን ማየት ማልፈልገው ሰው። እሱስ አላስቸገረሽም? እሱማ ያስቸግር። ወንዶቹ አንዴ ከቀመሱ ያስቸግራሉ። ሁሌ እኔ መኖሪያ ነው የሚያሳጡኝ። እሺ ግልጽ ሴቶች እኮ ደስ ይሉኝ። ግልጽ ነው። እሺ አንድ ጥያቄ ልጠይቅሽ። ወንድ ልጅ አንሰር ይሉኛል። እስኪ ተውን፣ እየተጫወትን እኮ ነው ዩ ጋይስ። እና ምን እናውራ? እሺ ግልጽነቷን ለምንድን ነው የምትጠሉት እናንተ ብብታሞች? የምታረጉትን ነው በግልጽ የምናወራው። እኔ እኮ የምታረጉትን ነው ማወራው እንጂ የእኔ ፈጠራ አይደለም። አሁን ሁለተኛው ጥያቄ የፈጠርኩ መሰላችሁ እንዴ? ሰሚ ግንኙነት ላይ ማለት ነው ይሄን ሰዓት ላይ ፈስሽ አመልጥሽና ሶሪ ብለሽ ጠይቀሽ ታውቂያለሽ ወይስ ዝም ብለሽ በቃ? ኖ ወይ ባልሰማ ኖ እንደዚህ የለም። እንዴት ትፈሳለህ? ወንድ ልጅ በጣም ነው የሚደብረው ሴት ልጅ ስትፈሳ እኮ ባልሰማ ላሽ ብለሽ ነው ወይስ ሶሪ ምናምን ትያለሽ? ኖ እኔ አጋጥሞኝ አያውቅም እንደዚህ አይነት ታሪክ። ተመስገን። እሺ ወንድ ልጅስ ፈስቶብሽ ያውቅና ውይ ይቅርታ የኔ ቆንጆ ብሎሽ አያውቅም? ኖ እንደዛ ካለ በሬን ከፍቼ ነው የማባረው። እንዴ ይሄ ፈሳም ፈሱን ይዘው ወደ ቤቱ ይሄዳል። እንዴ ምን ያደርግልኛል? ፈሱን ይዘው ወደ ቤቱ እንጂ እንዴት ወንድ ልጅ ፈሳ በጣም ነው የሚደብረው። ዘሜኔ ቆንጆ አሁን የተለያዩ ወንዶችን በምታወጪ ሰዓት ወይ ደግሞ የተለያዩ ሴቶችን በማወጣ ሰዓት አንዳንድ ሴቶች ወይ እንደዚህ አይነት ስታይል አይመቸኝም እንዲህ ይሻላል እንዲህ ምናምን ይላሉና አንቺ ምን አይነት መጥፎ እንትን አጋጥሞሽ ያውቃል? እኔ በነገራችን ላይ ወንዶችን ስመርጥ ሁሌ በራሴ ምርጫ ነው። ሁሉ ነገር በራሴ ነው። ልንገርህ የበላይነት ስሜት አለኝ ወንዶቹ ጋር። ይመችና እሺ እኔ የምፈልገውን ብቻ ነው ማድረገው እዛ ጋር። ይሄ ሌላ ህገ ወጥ ነገር ላዳምጠው አልችልም። በራሴ በቃ እኔ የሚመቹኝ ፖዚሽኖች አሉ። ራስሽ ነሽ የምትሰጪው? አዎ ራሴ። እሺ ማለቴ አሁን ግን ከዚህ እንወጣለን። ጥያቄ ጠይቅሻለሁ። ለምሳሌ ያክል ከጂጂኪያ ብዙ ጊዜ ክለብ ሄዳችሁ ታውቃላችሁ እና ጂጂኪያ የመሰጣት ወንድ እንዲህ በቃ ገና ሞቅ እያላት እያለ የሆነ እንዲህ መሰጣትና ይሄ ልጅ ምናምን ብላ አውርታሽ መጨረሻ ላይ አንቺ ይዘሽባት ምናምን ወተሽ አታውቂም? ሁሌ ነው ሀብን የሚያደርገው።
ኧረ ተይ ትለኛለች። እኔ የፈለግኩትን ትላለች እኮ ለዛ እኮ የምጠላኝ ጅቦዬ። አትጣላሽም? አትጣላኝም ግን ትናደዳለች። ኦኬ። በጣም ነው የምትናደደው። ጂጂን ያወጣት ወንድ አውጥቶሽ ያውቃል? በስመ አብ ወወልድ ቅዱስ አሐዱ አምላክ። ሄደ ሲጀመር የትኛው ወንድ አላትና ነው ያወጣት? አንድ እኮ ነው የምታውቀው። በ20 ዓመት አንድ ወንድ እኮ ነው ያወቀችው እኮ። እሱንም ሆዴ ነው እንጂ ማን ዞር ብሎ ያያታል? ክለብ ላይ ማንም ዞር ብሎ አያያትም እችን ሴት እኮ። እሺ ወደ ሌላ ጥያቄ ሀሜት እንዳይሆንብን። ሆዴ የታመመው ምኑን ነው? እኔ ምን አውቄ? ከሱ ልጅ ጋር እንዳታነካካኝ። ወገቤን ሆዴ ጋር ይለፈኝ አልፈልግም። አሞታል በጣም ጅቦ። ወደ ሌላ ጥያቄ ልሂድ። የሴት ጓደኛ ከጂጂ ውጭ በአካል እንዲህ የምታገኛቸው እነማን ናቸው? አይ ባለትዳር ናቸው ሁሉም ጓደኞቼ። እንደዚህ በአካል ማገኛቸው ባለትዳር ልጅ ያላቸው ምናምን እኔ ባለትዳር ስለነበርኩኝ እንዳለ ጓደኞቼ ባለትዳር ናቸው። በአሁን ሰዓት ልጅ ያላቸው ትዳር ምናምን ያላቸው ጋር ነው የምውለው እኔ። እሺ ፍርዬ፣ ሶሻል ሚዲያ ላይ በውስጥ መስመር ጀንጅኖ ምናምን ነገር አለ አይደል? እንዲህ አሁን ሶሻል ሚዲያ ላይ አብሮሽ ያልሆነ ሰው እንዲህ በቲክቶክ ምናምን ጀንጅኖሽ ያወራሽው ሰው አለ? ኖ ወይ እንደዚህ አላረግም እኔ። እሺ ጊፍተሮችሽስ ምናምን በውስጥ መስመር ፍርዬ አንዴ ምናምን ብሎሽ አያውቁም? ኖ ወይ ኖ። እንደዚህ በጣም ነው የሚፈሩኛ። ስለሚያውቁ ግልጽነቴን ይፈራሉ። አይሳፈጡኝም እንደዚህ አይነት ነገር። እሺ ፍርዬ፣ የዛሬውን ጥያቄ በአግባብ መልሰሻል። ወደ ሁለተኛው ጥያቄ እንሄዳለን። ይሄ ጥያቄ ደግሞ እንቅስቃሴ ያለበት ጥያቄ ነው። ኦኬ። ትቆሚና አለባበስሽን ታሳይናለሽ በቅድሚያ። አረ ዝም ብሎ ነው የለበስኩትን ያለባበስ ዛሬ። እስቲ ዞር በይ። እሺ ፍርዬ፣ እዛው እያለሽ አንድ ጥያቄ ልጠይቅሽ። ቂጥ የለኝም ብለሽ አዝነሽ ታውቂያለሽ? አረ ከዚህ በላይ ቂጥ እንዴት ቂጥ የለኝም ማለት? እሺ ጡትስ የለኝም ብለሽ ጸጽቶሽ ያውቃል? አዎ። ለምን? በጣም ነው የሚጸጽተኝ። ሁሌ ሳየው እናደዳለሁ ጋይስ። እሺ የጂጂ ኪያን ጡት እንዲህ አይተሽው የት አባቷ ምናምን ብለሽ ታውቂያለሽ? ኧረ በስመ አብ። የእሷ እኮ አይመችማ። ለምንም ነገር አለ። የጂጂ የጡት ጫፍ የት ይደርሳል ብለሽ ታስቢያለሽ? እንዲህ ቁመሽ እስቲ ያሳይ። ታች ስር እስቲ ያሳይና፣ ቁመሽ አሳይና። የጂጂ ጡት ዳቦ ስር ይደርሳል እንዴ? እስቲ ቁመሽ አሳይና በስነ ስርዓት። ጡቷ ከዚህ ተነስቶ እዚህ ይደርሳል። አረ ጂቦ ደግሞ ይሄ ህጋዊ ጥያቄ አይደለም። ህጋዊ ጥያቄ አይደለም ይሄ። ስሚ ወይ አንድ ጥያቄ ጠይቅሻለሁ፣ ሳትዋሽ ነው የምትነግሪኝ። እሺ ጂጂ ኪያ ጋር ጸበኞች ናቸው? አዎ። እና ጂጂ ኪያ በጣም እንዲያናዳሽ አንድ ቀን ልጇን ላውጣ ብለሽ አታስቢም? ትልቅ ልጅ አለ። ኖ ወይ ኔቨር። ለምን እንዴ? እኔ ምን በወጣይ ብዬ ነው እነዚህ ሰዎች ጋር የምልከሰከሰው? ልጇን እኮ ነው የምልሽ። ልጅ ትልቅ ልጅ አለ። ኖ ልጇን በጣም ነው ማከብረው። ወንድ ልጇን በጣም አከብረዋለሁ፣ ወደዋለሁ። ጨዋኑ ከሷ የተፈጠረ አይመስልም። እሷን ለማናደድ አንዴ ኪስ እየሳምኩት ምናምን ፎቶ ብለጥ ብለሽ አታስቢ? ከሱ ጋር ኖ ወይ ኖ አሳስቼው ያጠጥኝ። ምንድነው አሳስተው? ብፈልገው አገኘዋለሁ እኮ ግን አልፈልግም። ፈልገሽ አሁን ለምሳሌ ጂጂ ልጇን ስትድራት ማለት ልጇን ያገባው አትፈልገው እና ትናደድበታለች። አንቺ ደግሞ ወንድ ልጇን አስኮብልለሽባት እንዲህ አይነት ሀሳብ መጥቶልሽ አያውቅም? ኖ ወይ ኔቨር ኤቨር። ኖ እኔ አውቃለሁ። ህፃን ልጅ እኮ ነው። ምን ሆነ ነው እንዴ? This is not good personal life you are telling all the world. So what? እሺ ፍርዬ፣ ወደ ሌላ ጥያቄ እናልፋለን። የኔ ቆንጆ ማንንም እንዳትሰሚ። አረ ላዳምጣቸው አልችልም። እያንዳንዱ ምን ኢትዮጵያዊ ቤትሽ ይዘሽ መተሽ ታውቂያለሽ? ወንድ ልጅ ኢትዮጵያዊ ወንድ ልጅ? አይ ኖ። የሌላ ዜጋዎች ናቸው?
አዎ ጀርመን ብቻ ነው። አዎ ጀርመኖችን ለምሳሌ አሁን ይወርዱልሻል ማለት ኦፍኮርስ እንዴ ግድ ነው። እስቲ እግዚአብሔርን በይ መቤቴ ለምን እንዴ መውረድማ ግዴታቸው ነው። ሌላ ስራ ምን እንዳላቸው መተው እስቲ ማርያም በኢትዮጵያ ይወርዱልሽ አያውቅም? አንቺ አፌ ዋዋ ለምን ጂቦ ዛሬ ከፍቶላል እንዴ አፌ የሆነ ዋ ሙልት ሙልት አለ። በኢየሱስ ምን ሆኜ ነው ፍርዬ? ሳሚ የሆነ ሰዓት ላይ ምን እንደታየ ልንገርሽ። በሰውነቷ ወፈር ደንደን ያለች ነች እና ታፋዋ ራሱ በጣም ደስ ይላል። እና ድንገት ነው ፀጉሬን እንዲዛ ራሷ ናት እዛ ውስጥ ድፍቅ ያደረገች እና ጆሮና ጆሮዬን በሁለት አፏ ግጥም አድርጋ ዘግታው ምንም ድምፅ ሊሰማኝ አልቻለም። እግዚአብሔር ነው የምልሽ። እሷ ትጮኻለች፣ ትጮኻለች። ምን አስወርዳይ በግድ እኔ ጨምቃን ያስገባችኝ ወደ ውስጥ ጨምቃ እንዲህ በቃ አላውቅም። የዛኔ ግን ቡ አልክላት ደግሞ ጆሮ አለው ደግሞ አንቺ የእሷ ጆሮ። አዎ እንዴ ጆሮ ያለው ሙሙ አለ እንዴ? ቆይ አንድ ነገር ልንገርሽ። የዶሮ እንጥል አይተሽ ታውቂያለሽ? ሁለት እንጥል አለው እኮ አይደለ? አዎ እዚህ የሚንጠለጠለው። አዎ እዛ የሆነ ነገር አላት ከከንፈሩ የሆነ ከዛ እንጥል ብቻ እኔ ቢራቢሮ አይነትን ከለር ወይ እንዴት ነው የምገልጸው? ኧረ ቃሉን ፈልጉልኝ። የሆነ ቢራቢሮ እንትን አይተሽ ታውቂያለሽ? ቢራቢሮ የሆነ ሙሙ። አዎ የሆነ እኔ የሴት ሙሙ አይቻል አቅማ። ኧረ እሱ የተለየ ነው። እርግብግቢት አለው በዚህ በኩል ደግሞ የሆነ ቃላት የለ። ኧረ እሱ ነገር እንዴት ነው የሚገለጸው? ቆይ ሰይጣን ሆኖ መጥቶ እያሳሳተሽ ነው አታውሪ ይሉኛል። አውራሪስ የሚባል እንስሳ ታውቂያለሽ? አዎ እንዴት ይሄ አፍንጫው አፉ ላይ አፍንጫ የሆነ እንዲህ ቀንድ ነገር ያለው። አዎ መሰለኝ። እንዴት ነው መሰለኝ ማለት አውራሪስ የሚባል እንስሳ አታውቂም? አውራሪስ እኔ አላውቀውም፣ ግን እንዴት ነው ተመቸህ መውረድ? እንዴ ይጦሽ ይመቻል። የሆነ ጫው ነገር ነው የሚለው። ከዛ ደግሞ አይ ይቅርብኝ እና ፍርዬ ወደ ሌላ ጥያቄ እንለ። እንዴ ለምን ይቀርብናል? ይሄማ አሪፍ ቶፒክ ነበር እኮ። እንዴ ትንፋሽ አጥሮኝ እንደ ነፃ ትግል እንደሚጫወት ሰው አልጋውን እየደበደብኩ ታሻንፍ ጅቦ ትለያለህ ወይ? ነፃ ትግል የሚጫወቱትን አይተሻቸዋል? እንዴ ፍን ሲያደርጓቸው መድረኩን ሶስቴም እንደሚደበድቡት እኔ በቃ የና አልጋ ደበድበዋል። አፍና ልግልኝ በዛ ላይ ግድንግድች። እሺ ጅቦ ምን አይነት ስታይል ነው የሚመቻህ አንተ? አሁን የተለያዩ ሴክሶች አሉ እና ምን ይመቻል? ወይ እስማሚ እኔ ቆንጆ እንደሰጡኝ ይመቸኛል። እንዴ የራስህ አይዲያ የለም እንዴ? ግን ምን መሰለሽ እግዚአብሔር ላንቺ የምደብቀው ነገር የለም። ሴት ልጅ በሁለት ከፍላቸዋለሁ። በሁለት ነው የምከፍላቸው። ሴት ልጅ ከንፈሯን እየሳምሽ እጅሽን ላክ አርገሽ ምናምን አርገሻት ማለት ነው። የሆነ ፍስስ የምትል ከሆነ የሆነ ዝልፍልፍ የምትል ከሆነ እዛው ታስጨርሻታለሽ በእጅሽ። አንዳንዶችን ደግሞ እንዲህ ከንፈሯን እየሳምሽ ላክ አርገሽ ገና ንክት ስታደርጊው ቅፍፍፍ የሚላት ምዝር የሚላት ካለች ደግሞ እቺ ብዙ ልምድ የላትም። ገባሽ? ወስደሽ ጭንቅላቱን ብቻ ጭንቅላቱን ለምን እንደዛ ታውቂያለሽ? እነዛ ብዙ ልምድ አላቸው። እነዚህ እየሳምሻቸው እጅሽን ላክ አርገሽ ምናምን ፍስስስ የሚሉት እነሱ ወንዶች ጋር ወጥተዋል። ብዙ ወንዶች ጋር ወጥተዋል። ተመችቶኛል። እንዴ ለሶስት አድርገህ ታውቃለህ? ምን አልሽኝ? ለሶስት ሁለት ሴት አንተ መሀል ላይ ገብተህ ማለት ነው። አንዴ ልነግርሽ አይደል አመጣሽው ጨዋታውን። የሆነ ሰዓት ላይ ኢትዮጵያዊ ነን እኛ፣ እንደ ፈረንጆች አይደለንም። መሀል ላይ ተኛ የሚባል ነገር አለ። መሀል ላይ ትተኛለሽ። ከዛ እያወቁ ማለት ነው አንዷ እንደተኛ ሽፍንፍን ብላ ለጥ ትላለች።
ጨርሰሽ ደግሞ ግልብጥ ብለሽ እዛ ጋር ደግሞ ስትጀምር ያችኛይቱ እንዳልሰማለት ትላለች። ይሄ አበሻዊ ባህሪ ነው። ፈረንጅ ቢሆኑ ግን አስበሽዋል? ፈረንጅ ቢሆኑ ግን ፈረንጅማ ቢሆኑ በዚህ ነበር የሚቀባበሉ ብለው ነው። እና ፍርዬ ባህሪ ወደ ዋና ሀሳባችን ስንሄድ ማለት ነው። አሁን አንቺን ልጠይቅሽ። አንቺ አሁን እኔን ለ3 ብለሻላ? አንቺ ስለ 2 ኖ ሞክሬ አላውቅም። እስቲ ብሞክረው ግን ደስ ይለኛል። 2 ወንዶች 2 ወንዶች በአንድ አልጋ ላይ ብሞክረው ደስ ይለኛል። ምን አይነት ስሜት እንዳለው ለማወቅ ነው። ሰሚ ይደፋፍኑሻል እኮ ከላይም ከታችም ነው የሚደፋፍኑሽ እኮ። እስኪ ማርያምን በል እግዚአብሔርን ምን ሆነሽ ነው? አቺው ወይኔ በላቸው። ግን መሞከር ትፈልጊያለሽ? መሞከር እፈልጋለሁ። እስቲ እግዚአብሔርን በይ። አይ ለጨዋታው ድምቀት ነው ጅቦ፣ ለጨዋታው ድምቀት ነው። ግን ጥሩ አይደለም። ሲጀምር አበሻ እንደዛ አይነት አታገኝም። ብትለፊ ብትቆፍሪ አታገኝም። እንዴት አበሻ ለ2 እንዴ? ምን ሆነሽ? በፍጹም ደስ ይላል። ግን እኮ የሆነ ሙድ አለው እንዴ? ሙድ የለው። በጣም እንደዚህ ለ2 አቅፈ ምናምን ደስ ይላል። አይ ቲንክ እንዴ ደስ አይል። በወንድም በሴትም ሙድ የለው። ለ2 እንኳን እኔ አልመክርምም፣ አስፈላጊም አይመስለኝም። እየሰማሽ ነው? ፍሪ ባህላችን አይፈቅድም። ሪከርድ እየተደረግሽ ነው ባክሽ። ምን ሪከርድ? አሁን ዩቲዩብ ላይ ለጥፍሽል እንዴ? ነው ቆንጆ ማለት እንዴ ማለት አክቲቪስትና ፖለቲከኛ ፍሬ ጋር የተደረገ ቆይታ ብዬ የዩቲዩብ ቻናሌ ላይ ፈለጥፍሻል። እኔ ፍቅር ዘንድሮ በረደብኝ እኮ። ምን አንድ ነገር ልንገርሽ ፍርዬ፣ ወይ ደፍረሽ ፈልጋሽ ሶሻል ሚዲያ ላይ ስትወጪ 3 ነገሮችን መልመድም ማወቅም አለብሽ። ያ ኮመንት፣ ሼር፣ ላይክ። የሚወድሽ ሰው ያደንቅሻል። በጣም የሚጠላሽ ሰው ደግሞ ቪዲዮሽን ቆርጦ ሼር ያደርጋል አይደል? አንዳንድ ቤተሰብ የምትያቸው ሰዎች ደግሞ ደውለው ፍርዬ እንደዚህ አታርጊ ብሎ ኮመንት ያደርጋሉ፣ ምክር ይመክሩሻል። ይሄ ነገር አይቀሬ ነው እና እነዚህን ነገሮች ወደ ሚዲያ ስትመጪ ቪዲዮሽ እንደሚቀረጽ እንደሚወጣ ምናምን አንቺ ጥንቃቄ የምታደርጊው የምታወሪውን ነገር ነው እንጂ አንድ ከወጣሽ በኋላ አትቀርጹኝ ምን አታርጉኝ ምናምን አይሰራም። ምን ያመጣሉ? ምንም እኮ አደ ኤንድ ኦፍ ዘ ዴይ ምንም አያመጡም እኮ። እሱማ ምንም አያመጡም። አንቺ ፈልገሽና ወደሽ እስከወጣሽ ድረስ ማንም ካወራሁት ድረስ who cares። ግን ማንም ሰው አልኩሽ እኮ በቃ ሶሻል ሚዲያ ስትጠቀም ሲወጣ እነዚህን 3 ነገሮች ማወቅ አለበት። ያ እና ፍርዬ በመጨረሻ የምጠይቅሽ ጥያቄ ቢኖር ለማግባት ትዳር ለመያዝ ፍላጎት አለሽ አሁን ባለሽበት ሁኔታ ወይስ? ኖ እናማ እንደዚህ ነው የምሆነው። እንዴት ሲንግል እንዴ? ገና ወጣት እኮ ነሽ ፍርዬ። እና ቢሆንስ ትዳርን እኮ አይቼዋለሁ እኮ 10 ዓመት ሙሉ እኮ። ትዳር እኮ ይለያያል። አንቺ አሁን ህይወት አይደል? ህይወት ይኖርሻል እኮ። በህይወት ዓለም እየኖርሽ ትዳር አጋር ያስፈልግሻል። ሰውነትሽ ያምራል፣ አለባበስሽ ያምራል። ግን የራስ የምትይው ሰው ደግሞ ያስፈልግሻል። እንዲህ ሲንግል ምናምን የሚባለውን ነገር አትሰቢ። ኖ እኔ አምናት ኢንተረስቲንግ ወንድ ጋብሬ ለመኖር በአሁን ሰዓት ላይ ኢንተረስት የለኝም። እንዲህ ማለቴ ሴት ልጅ ነሽ ምንም እናት ብትሆኚ ስልሽ ምንም ወጣት ብትሆኚ እናት ብትሆኚ ይሁን ያስፈልግሻል ትዳር። ጥሩ ትዳር አንዱን አይመስልም። ኖ ጅቦ አንቺ ትዳር የሚያስፈልግሽ እንደ ባሌ የሚያፈቅረኝ ሰው አልነበረም በዚህ ምድር ላይ ልንገርክ ጅቦ። አሁንም ከሱ ይበልጥ የሚያፈቅረሽ ሰው ሊገኝ ይችላል። ኢትዮጵያዊ ብቻሽን መኖር እኮ ይከብዳል። የሰው ልጅ ብቻውን ላይኖር ዘንድ እኮ ነው ፈጣሪ ሲናገር ራሱ እግዚአብሔርን ብቻ መኖር ጭንቀት ውስጥ ሁሉ ይከታል ይላሉ።
ስትረስማ አለብን እኮ ብቸኝነት እኮ አለብን እኮ አቤት ስንሆን ብቸኝነት ነው። ይሄን ብቸኝነትሽን ደግሞ የሚጋራ አንድ ወጣት አንቺን የሚመስል ጥሩ ሰው ምናምን መፈለግ አለብሽ እንጂ እኔ ካሁን በላይ ትዳር አልፈልግም ምናምን ይከብዳል። አረ ወፍ አልፈልግም። ፍሬ ይሄንን ማስተካከል አለብሽ። እሺ ጅቦዬ አስተካክላለሁ ካልክ እሺ። በመጨረሻ የምጠይቅሽ ጥያቄ ቢኖር ምን መሰለሽ እህታችን፣ ያቺ ትልቅ ጡት ያላት ጓደኛሽ ነጯ ናት ወይስ ኮኪ? አበሻዋ ኮኪ። ኮኪ ያው እስቲ ቁጥሯን ስጪ። ባለ ትዳር ነች ወይስ ምን ነች? እልክላለሁ ነግራትና ትዳር የላትም ብቻዋን ናት። ሲንግል ማም። ስንት ልጆች አላት? አንድ ልጅ ብቻ። የስንት ዓመት ልጅ ነው? የ5-6 ዓመቷ አሁን። ገና ነች። እና ቁጥሯን ላኪልኛ በእግዚአብሔር፣ እኔ ትመቸኛለች። አይ ጠይቃትና በዋትስአፕ እልክላለሁ ጅቦዬ። ያኔ ቆንጆ፣ በጣም ነው የማመሰግነው። እንግዲህ ምዕመናን፣ እኔና እህቴ ፍሪ ያደረግነውን ቃለ መጠየቅ ገብታችሁ ሙሉን የዩቲዩብ ቻናላችን ላይ መከታተል ትችላላችሁ። ምንድን ነው የኔ ፍቅር ያለ ነገር እኮ ነው። ዩቲዩብ አለ እንዴ? አለኝ። ኧረ ተው፣ ቤተሰብ ያየዋል። በእናትህ ቤተሰብ ምናምን እኔ አሁን ቤተሰብ አየው አላየው አንዴ ከወጣሽ ደንታ እንዳይሰጠሽ ይመች። በቃ ፖስተው እየቆረጠ ምን አባቱ ያመጣል። የሚደብርሽ ከሆነ እናይና እናነሳዋለን። ያ ብዙ ቪዲዮ አሉ የሚደብሩ እኮ እዚህ። ግን ያው ፍሬዬ አንድ ነገር ልንገርሽ፣ ሶሻል ሚዲያ ላይ ስትሆኝ መጠንቀቅ አለብሽ። የምታወሪውን ነገር ምናምን ለምን መስዋዕትነት ትከፊበታለሽ። ገባሽ? አይ ነው ያ ስታወሪም በጥንቃቄ መሆን አለበት። ዝም ብለው እንዳመጣልሽ ማውራት መጨረሻ እንደ ሰይድ ወረባቦ ቃሊቲ ነው የሚያስወርድሽ። ገባሽ አይደል? ሰይድ ወረባቦ ቃሊቲ ገባ እንዴ? አስገቡት እኮ ጋላ ብሎ ሂደው ገደገዱለት። አሁን ገብቶ እዛ እንዴ እሱ እዛ አይደለ እንዴ የሚኖረው ሳውዲ ሄደ ሲያቅበጠብጠው እኔ ፖለቲካ ምናምን ብሎ አረሳስቻለሁ። አሁን ልግባ ሲል ኦሮሞ አይረሳ ቂም በቀለ ይዞ ቃሊቲ ከተተው። ተመልከት። ኦኬ ምንድን ነው እና እኔ እዚህ ማን አባቱ ነው ቃሊቲ የሚያስገባኝ? ጀርመን እኮ ነው ያለው። የምናወራውን ነገር እንጠንቀቅ። አንዳንዴ የምናወራውን ነገር በቀልድ በጨዋታ ግን እንደ አምረሽ ወጥረሽ የምትናገሪ ነገር መልካም አይደለም፣ በተለይ በፖለቲካ ጉዳይ። ምክንያቱም ባለስልጣናቶች በሚጠቀሙበት አንቺን ስሜት ውስጥ ይከቱሻል። እነሱ ናቸው እኮ ተጠቃሚዎች፣ ግን እኛ ስሜት ውስጥ እንገባለን። በዘር በሃይማኖት ይመጡብንና ስሜታዊ አድርገውን የነሱን ስሜት እናንጸባርቃለን። የሆነ ነገር ሲደርስብን ዘወር ብሎ ያዩን። አሪ አንደርስታንድ ሚ? yes I got you baby። እወድሻለሁ። ባይ ቻው ጅቦዬ። እሺ